ሰላም ጤና ይስጥልኝ ውድና የተከበራችሁ የቲክቶክ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም? እኔ ሰላም ነኝ እግዚአብሔር ይመስገን። ዛሬ ግን ትንሽ በሚያሳዝን ነገር ነው የመጣሁት። ምክንያቱም ሁላችንም የምናውቀው በጣም ደግና ሩህሩህ ለብዙ እናቶች፣ ለብዙ ቤተሰቦች፣ ለብዙ ህጻናት፣ ለብዙ በቃ ተቆጥሮ በማያልቅ ሁኔታ በኢትዮጵያ ውስጥ ብዙ በረከትና ደግነትን የሚሰራ ልጅ በጣም የሚያሳዝን በዚህ በምስሉ ላይ የምታዩት አብነት ታሟል። ያው ሲብስበት ነው እንጂ ካመመው ትንሽ ቆየት ብሏል። ከአንድ አመት በላይ ሆኖታል። እንደተናገረው ከሆነ እጅግ ያሳዝናል። የሁላችንም ኢትዮጵያውያኖች ልብ የሰበረ ነገር ነው። የሱ መታመም ለብዙ ድሃዎችና ለብዙ ምስኪኖች ያው ብዙ ነገር እንደሚጎልባቸው የታወቀ ነው እና በጣም የሚያሳዝን በእውነት እኔ በህይወቴ እንደሱ ያሳዘነኝ ሰው የለም። የእውነት ነው የምላችሁ። እሱም ቢኒያምም የመቄዶንያም እሱም አንድ ናቸው ሁለቱም። እና አሁን አብነት ያለበት ነገር በጣም ከባድ ነገር ላይ ነው። ያው ከአቅሙ በላይ ሲሆን ነው ወደ ሕክምና ይሄዳሉ ብሎ ያለው። እስከዛሬ ድረስ በሽታውን ገልጾ ሳይናገር ማንም ሰው ሳያውቅ ይሄን ያህል ጊዜ ታሞ መቀመጡ ራሱ በጣም እጅግ የሚያሳዝን ነው። በጣም ነው በቃ የኢትዮጵያ ሕዝብ ጠቅላላ ነው ለሱ ያለቀሰው። ለሱ ነው ጸሎት ማድረግ ያለብን። እግዚአብሔር አምላክ ምህረቱን ሰጥቶት በሰላም በፍቅር ከቤተሰቡ ከልጆቹ ጋር ለኢትዮጵያ ሕዝብም ለችግረኞችም እንዲደርስላቸው እግዚአብሔር አምላክ ምህረቱን ይላክለት። በጣም ልብ የሚሰብር ነገር ነው የአብነት ማስተር አብነት በሽታ ማለት ነው። የሚያሳዝን ነገር ነው በእውነት። እኔ በጣም ልቤን የተሰበረው ከሰማሁኝ ጀምሮ በጣም አዝኛለሁኝ። እንግዲህ እንዳንድ ኢትዮጵያዊ እንዳንድ የሀገር ልጅ ያው ጸሎት ማድረግ ግዴታ ነው። ሁላችንም ጸሎት እናድርግለት። እግዚአብሔር አምላክ እንዲምረውና ወደ ቤተሰቦቹ ወደ ልጆቹ እንዲቀላቅለው እንጸልይለት። በእውነት እኔ በጣም ልቤን ያመመኝ በጣም ነው ያሳዘነኝ። ከሚያደርጋቸው ደግነት እንግዲህ ይሄ ነው ብሎ መናገር አይቻልም። ማስተር አብነት ያደረገው ነገር ግልጽና ግልጽ የሚታይ ነገር ነው። በጣም ልብ ይሰብራል በእውነት። እግዚአብሔር ብቻ ምህረቱን ሰጥቶት ለቤተሰቡ ለልጆቹ ለኢትዮጵያ ሕዝብ እንዲመልሰውና እድሜ እንዲቀጥልለት እመኛለሁ። በተረፈ ሰላማችሁን ያብዛልኝ። ጸሎታችሁ አይለየው። ሁላችንም እንጸልይለት። አቅም ባይኖረን ገንዘብ መርዳት ባንችል በጸሎት ራሱ ብናስበው ትልቅ ነገር ነው። እግዚአብሔር ደግሞ ምሮት በረከቱን ሰጥቶት ወደ ሀገሩ እንደሚመለስ ትልቅ እምነት አለን ሁላችንም። እንግዲህ የኢትዮጵያ ሕዝብ እንጸልይለት። ለዚህ ለምስኪን ለደግ ልጅ እግዚአብሔር ምህረቱን ያብዛለት። በተረፈ ወዳችኋለሁ። ሰላማችሁን ያብዛልኝ የሀገሬ ልጆች።